ሰላም ሰላም እንዴት ናችሁ? ዛሬ ይዤላችሁ የቀረብኩት የቻፕተር 2 አጠቃላይ ጥያቄና መልስ ነው። ኤግዛም ማለት ነው። ቻፕተር 2 ጂኦሎጂ ኦፍ ኢትዮጵያ ኤንድ ዘ ሆርን በሚለው ፓርት 5 ከፋፍለን አይተን ነበር። ይሄኛውን ፓርት በጥልቀት በስፋት እያንዳንዱን ነጥቦች አንስተን ሰፋ አድርገን አይተናል። ስለዚህ በቀላሉ ጥያቄዎቹን ለመመለስ እንዲመቻችሁ ወደኋላ ተመልሳችሁ ሌክቸሮቻችንን እንድታዩ በዚሁ አጋጣሚ ጋብዛችኋለሁ። ሁለገብ ኢንፎ ሚዲያ የሚለው ቻናል ላይ ነው። ሰብስክራይብ አድርጉ፣ ላይክ እና ሼር ማድረጋችሁን እንዳትረሱ ማለት ነው። በአጠቃላይ የዚህኛው ቻፕተር 2 ለቻፕተር 2 አጠቃላይ ሰፋ አድርጌ ነው ጥያቄ ያወጣሁት። ከዛ ውስጥ እናንተ የምትችሉትን ያህል እንድትሞክሩ ለማድረግ እና በስፋት ያነበባችሁትም ምን ያህል አንደርስታንድ እንዳደረጋችሁ እንድታዩ ማለት ነው። 90 ጥያቄዎች ነው የወጡት። ከመቶ ነው የሚታረሙት። በ5 ፓርት ነው የከፋፈልኩት። ትሩ ፎልስ ምርጫ አለ፣ ከዛ ማቺንግ አለ፣ ከዛ ፊሊንግ ዘ ብላንክ እና መጨረሻ ላይ ደግሞ ራይቲንግ ወይም ደግሞ ሾርት አንሰር የሚሰጥበት ፓርት አለ። ጥያቄውን ካነበባችሁ ወይም ደግሞ ጥያቄውን በጋራ ልክ እያነበብን መልስ ከመመለሳችን በፊት እኔ መልስ ከመስጠቴ በፊት እናንተ መልሳችሁን ሰጥታችሁ ደብተር ይዛችሁ ወይም ደግሞ ወረቀት ይዛችሁ በቀላሉ እያረማችሁ ምን ያህል እንዳገኛችሁ ራሳችሁን ኢቫሉዌት ብታደርጉ ደስ ይለኛል። ምክንያቱም በቀላሉ ኢንተርቴን እያደረጋችሁ በቀላሉ እናንተም ኢንጆይ እያደረጋችሁ መስራት ትችላላችሁ። በአጠቃላይ ጥያቄዎቹን ከሰራችሁ በኋላ ያገኛችሁትን ውጤት ራሳችሁን ገምግሙ። እስቲ መጨረሻ ላይ የግሬድ ሰንጠረዥ አስቀምጫለሁ። ከመቶ ምን ያህል እንዳገኛችሁ ራሳችሁን ኢቫሉዌት አድርጉና ኤ ቢ ሲ ዲ ኤ ፕላስ ኤ ማይነስ የትኛው ካታጎሪ ውስጥ ነው ያለው በሚል ራሳችሁን ኢቫሉዌት አድርጋችሁ ምን ያህል አንደርስታንድ እንዳደረጋችሁ ምን ያህል ይሄ ቻፕተር ላይ በደንብ አንደርስታንድ እንዳደረጋችሁና አንደርስታንድ ያደረጋችሁትን ደግሞ በቀላሉ ኢቫሉዌት ራሳችሁን ለማድረግ እንዲመቻችሁ በሚል አስቀምጫለሁ። በዛ መንገድ ራሳችሁን ኢቫሉዌት እንድታደርጉ ነው። ስለዚህ ወደ መጀመሪያው ፓርት እናልፋለን። የመጀመሪያው ፓርት ትሩ ፎልስ ነው። ትሩ ፎልስ ከመጀመሪያው ጥያቄ ስንጀምር a great mass extinction including the disappearance of many forms of marine life is believed to have been occurred during Jurassic period ነው የሚለው። የትልቅ ማስ ኤክስቲንክሽን ምድር ላይ ተከስቶ የነበረው እና ብዙ ህይወት ውሃ ውስጥ ያለው ህይወት ጠፍቶ የነበረው በጁራሲክ ፔሪየድ ነው ተብሎ ነው የሚታሰበው ነው የሚለው ጥያቄው። የዚህ ጥያቄ መልስ ምንድነው? ፎልስ ነው። ምክንያቱም ላይፍ ምድር ላይ በተለይ ውሃ ውስጥ ያለው ላይፍ ጠፍቷል ተብሎ የሚታሰበው እና ትልቅ ምድር ላይ ያለ ጥፋት የጠፋው ወይም ደግሞ ብዙ ህይወት የጠፋው በጁራሲክ ፔሪየድ ሳይሆን ፐርሚያን በሚባለው ፔሪየድ ነው ማለት ነው። ፐርሚያን በሚባል ፓላዞይክ ውስጥ ባለ ፔሪየድ ነው ማለት ነው። ሁለተኛው ጥያቄ the theory of continental drift states that Pangaea broke apart and the continents drift away from each other ነው የሚለው። ኮንቲኔንታል ድሪፍት ቲዮሪ ስቴት የሚያደርገው ፓንጂያ ብሮክ አፓርት እንዳደረገ እንደተከፈለና ኮንቲኔንቶች ደግሞ ሙቭ እንዳደረጉ ነው የሚለው ጥያቄው። መልሱ ምንድነው? ትሩ ነው ማለት ነው፣ እውነት ነው። ኮንቲኔንታል ድሪፍት ሙቭ የሚያወራው ፓንጂያ እንደተከፈለና ከዛ ኮንቲኔንቶች ከነበሩበት ቦታ ተንቀሳቅሶ አሁን ያሉበትን ቅርጽ ይዘዋል ነው የሚለው። ሶስተኛው ጥያቄ the whole of the Arabo-Ethiopian landmass was pushed up in blocks as one mass and the greatest uplift was occurred in central Ethiopia during Mesozoic era ነው የሚለው ጥያቄው። በአጠቃላይ ይሄ አረቦ ኢትዮጵያን የሚባለው ላንድ ማስ የአረቢያን ላንድ ማስ እና የኢትዮጵያ ላንድ ማስ በጋራ አንድ ላይ ፑሽ የተደረጉበትና ትልቅ አፕሊፍት ኢትዮጵያ ውስጥ የተፈጠረው በሴንትራል ኢትዮጵያ ውስጥ የተፈጠረው በሜሶዞይክ ኢራ ነው ጊዜ ነው የሚለው ጥያቄው። መልሱ ምንድነው? ፎልስ ነው። ሜሶዞይክ ኢራ ሳይሆን ሴኖዞይክ ኢራ ላይ ነው። አራተኛው ኢንፈረንስ is the direct source of information much of geology is concerned with። ኢንፈረንስ ዳይሬክት ኢንፎርሜሽን የምናገኝበት ጂኦሎጂ በብዛት ኮንሰርን የሚያደርግበት ነው የሚለው ጥያቄው። መልሱ ትሩ ነው ማለት ነው፣ እውነት ነው። ኢንፈረንስ የሚባለው ክሉን ተጠቅመን በቀላሉ ከምናየው ነገርና ሜዠር ከምናደርገው what can be seen እና what can be measured ተነስተን በቀላሉ ኢንፎርሜሽን ስለ ስነ ምድር የምንናገርበት ነው ማለት ነው። አምስተኛው the area between the Danakil depression and the Red Sea was uplifted to form the Afar Block Mountain during Quaternary period ነው የሚለው። አፋር ደናክል ዲፕሬሽን እና ሬድ ሲ መሃል ያለው ቦታ አፕሊፍት ሆኖ
አፋር ብሎክ ማውንቴኖች የተፈጠሩት በኳተርናሪ ፔሪየድ ውስጥ ነው የሚለው ጥያቄው። መልሱ ምንድነው? ፎልስ ነው ማለት ነው። በኳተርናሪ ፔሪየድ ውስጥ ሳይሆን በቴርሻሪ ፔሪየድ ውስጥ ነው። በቴርሻሪ ፔሪየድ ውስጥ ነው። ስድስተኛው ጥያቄ Endogenic geological processes are used for building structural and volcanic features like plateaus, rift valley, block mountains and volcanic mountains ነው የሚለው። ኢንዶጀኒክ ጂኦሎጂካል ፕሮሰሶች የሚባሉት ወይም ደግሞ ኢንተርናል ፕሮሰሶች ስትራክቸራል ፊቸሮች እንደ ቮልካኖ አይነት እንደ ፕላቶ አይነት እንደ ሪፍት ቫሊ አይነት እና ቮልካኒክ ማውንቴኖችን ለመፍጠር ነው የሚያገለግሉት ነው የሚለው ጥያቄው። መልሱ እውነት ነው። ኢንተርናል ፕሮሰሶች ፎርሜሽኑ ቮልካኒክ ፊቸሮቹን እንደ ፕላቶ ወይም ሪፍት ቫሊ፣ ብሎክ ማውንቴን እና ቮልካኒክ ማውንቴኖች እንዲፈጠር የሚያገለግሉ ናቸው ማለት ነው። እነዚህ ኢንዶጀኒክ ወይም ደግሞ ኢንተርናል ፕሮሰስ ቴክቶኒክ ኤንድ ቮልካኒክ አክቲቪቲ ናቸው። ሰባተኛው ሊቶስፌር is the hotter and the weaker layer of the upper portion of the mantle where plates ride or float on ነው የሚለው። ሊቶስፌር የምንለው ሞቃታና በጣም ደካማው ሌየር ነው። አፐር ፖርሽን ኦፍ ማንትል ላይ የሚገኘው ፕሌቶች ላዩ ላይ የሚንሳፈፉት ነው ጥያቄው የሚለው። መልሱ ፎልስ ነው። ሊቶስፌር ሳይሆን አስቴኖስፌር ነው ማለት ነው። አስቴኖስፌር ነው እንጂ ሊቶስፌር አይደለም። ስምንተኛው during the quaternary period of the Cenozoic era the Africa experienced pluvial rains. during በኳተርናሪ ፔሪየድ ውስጥ ሴኖዞይክ ኢራ ውስጥ በሚገኘው ኳተርናሪ ፔሪየድ ውስጥ አፍሪካ ፕሉቪያል ሬንን ኤክስፒሪየንስ አድርጋለች ነው የሚለው ጥያቄው። መልሱ እውነት ነው። አፍሪካ ፕሉቪያል ሬኖች ፕሉቪያል ሬን አፍሪካ ላይ ኤክስፒሪየንስ ያደረገው በኳተርናሪ ፔሪየድ ውስጥ ነው። ዘጠነኛው ጥያቄ the Cenozoic rocks cover 25% of the land mass of the country ነው የሚለው። ሴኖዞይክ ሮክስ የሚባሉት 25% የሀገሪቷን የሮክ ሽፋንን ሼር ወይም ደግሞ ድርሻ ይዛሉ ነው የሚለው ጥያቄው። መልሱ ፎልስ ነው። 25 ሳይሆን 50 ነው። ሴኖዞይክ 50 ነው የሚይዘው። ፕሪካምቢሪያን እና ሜሶዞይክ ሮኮች ናቸው 25% የሚይዙት ማለት ነው። አስረኛው ኢንዶጀኒክ ፕሮሰስ አክት አፖን the volcanic and structural landforms by modifying, roughening and lowering them down ነው የሚለው። እነዚህ ኢንዶጀኒክ የሚባሉ ፕሮሰሶች ቮልካኒክ እና ስትራክቸራል ላንድ ፎርሞች ላይ አክት አድርገው ምን ይፈጥራሉ? መሬትን ሞዲፋይ ለማድረግ ራፍ ለማድረግ እና ሎወር ለማድረግ ያገለግላሉ ነው የሚለው። መልሱ ፎልስ ነው። ኢንዶጀኒክ ፕሮሰስ ሳይሆን ኤግዞጀኒክ ፕሮሰሶች ናቸው ማለት ነው። ኢንዶጀኒክ ሳይሆን ኤግዞጀኒክ ፕሮሰሶች ናቸው መሬትን ሞዲፋይ ወይም ደግሞ ላንድ ፎርምን ሞዲፋይ የሚያደርጉት ማለት ነው። ወደ ሁለተኛው ፓርት ስናልፍ ሁለተኛው ፓርት 11ኛው ጥያቄ እናያለን። አሁን ምርጫ ነው። which of the following field studies the method of finding the age of rocks usually from the radioactive elements they contain? A. geophysics, B. geochemistry, C. geochronology, D ነን ነው የሚለው። ከነዚህ ፊልዶች ውስጥ የሮክን እድሜ ራዲዮአክቲቭ ኤሌመንትን ተጠቅመን እነሱ ውስጥ ያለውን ራዲዮአክቲቭ ኤሌመንት ተጠቅመን የምናውቅበት መንገድ ወይም ደግሞ የምናጠናበት መንገድ ምንድነው የሚለው ነው መልሱ። መልሳችሁ ምንድነው የሚሆነው? ሲ ጂኦክሮኖሎጂ ነው ማለት ነው። 12ኛ አልፍሬድ ዌግነርስ ሃይፖቴሲስ ኦፍ ኮንቲኔንታል ድሪፍት was based on የአልፍሬድ ዌግነር ሃይፖቴሲስ ኦፍ ኮንቲኔንቶች ሙቭ ያደርጋሉ የሚለው የሱ ሃይፖቴሲስ ቤዝድ ያደረገው A feet of the continents, B much of mountain belts, C distribution of fossil, D paleoclimate, E all ነው የሚለው። የአልፍሬድ ዌግነር ሃይፖቴሲስ ኮንቲኔንት ሙቭ ያደርጋሉ የሚለው ሃይፖቴሲስ ምን ላይ ነው ቤዝድ ያደረገው? E ሁሉም መልስ ናቸው። 13 dash deposits on former lake beds in Swami depression እነዚህ በሌክ ቤዶች እና በስዋሚ ዲፕሬሽኖች ላይ ዲፖዚትድ የሚደረጉት ምንድነው? ዲፖዚት አይነቶች ወይም ደግሞ ክምችቶች ምንድነው የሚባሉት? A ኮስታል ኤንድ ማራይን፣ B ላካስትራይን፣ C ኤኦሊየን፣ D ፍሉቪየል ምንድነው የሚሆኑት መልሳቸው? B ላካስትሪያን። ልክ ሌክ ስማቸው ራሱ እንደሚለው ላካስትሪያን ናቸው ማለት ነው።
14ኛ ሮኪ ማውንቴንስ ሪቮሉሽን ኦከር ዲዩሪንግ ሮኪ ማውንቴኖች የተፈጠሩት ወይም ደግሞ ሮኪ ማውንቴን ሪቮሉሽን የምንለው የተፈጠረው በየትኛው ጊዜ ነው የሚለው ሮኪ ማውንቴኖች የተፈጠሩት ኤ ፕሪካምቢሪያን ኢራ ውስጥ ነው ቢ ሜሶዞይክ ኢራ ውስጥ ነው ሲ ፓሎዞይክ ኢራ ውስጥ ነው ዲ ሴኖዞይክ ኢራ ውስጥ ነው ሮኪ ማውንቴኖች የተፈጠሩት ሪቮሉሽናቸው የጀመረው በየትኛው ሮኪ ማውንቴኖች በየትኛው ነው የሚለው መልሱ ሴኖዞይክ ኢራ ዲ ሴኖዞይክ ኢራ ነው ማለት ነው 16ኛ which of the following rock is different from the others ከነዚህ ሮኮች ከሌላው የሚለየው ሮክ የትኛው ነው which of the following rock is different from the others A gneiss B limestone C sandstone D gypsum ከነዚህ ሮኮች ልዩ ነው የተለየው ሮክ የትኛው ነው መልሱ A gneiss ነው ምክንያቱም ይሄ ኔይስ የምንለው በኢግነስ ፕሪካምቢሪያን ፔሪየድ የተፈጠረ ሮክ ነው ፕሪካምቢሪያን ፔሪየድ የተፈጠረ ሮክ ነው እነዚህ ደግሞ ላይምስቶን ሳንድስቶን እና ጂፕሰም የሚባሉት ደግሞ በሜሶዞይክ ኢራ ጊዜ የተፈጠሩ ናቸው ማለት ነው በሜሶዞይክ ኢራ የተፈጠሩ ሮኮች ናቸው በዛ ላይ ደግሞ ይሄ ኢግነስ ሮክ ነው እነዚህ ደግሞ ምንድናቸው ሴዲመንተሪ ሮኮች ናቸው ከሴዲመንት የተፈጠሩ ናቸው ዋይል ይሄ ኢግነስ ሮክ ነው ማለት ነው 17 which one has longer paleontological history than the other three ከሶስቱ ትልቅ እድሜ ያለው ወይም ደግሞ ፓስት እድሜው የፓስት እድሜው በጣም ትልቅ ቀድሞ የተፈጠረው ማለት ነው ቀድሞ ተፈጥሮ ብዙ ሂስትሪ የነበረው ምድር ላይ የትኛው ነው A birds B man C horse D frog ከነዚህ ውስጥ ትልቅ እድሜ ያለው የትኛው ነው birds man horse and frog መልሳችሁ ዲ ፍሮግ ካላችሁ ልክ ናችሁ ማለት ነው ፍሮግ ካላችሁ ልክ ናችሁ ምክንያቱም ፍሮግ ሬፕታይል ነው ከዛ ሬፕታይሎች ቀድሞ የተፈጠሩ ናቸው ኤርሊ የተፈጠሩ ናቸው እነዚህ በፓላዞይክ ኢራ ውስጥ የተፈጠሩ ናቸው ሆርስ ማማል ውስጥ ናቸው ማንና ሆርስ ደግሞ እነዚህ የመጨረሻው ሴኖዞይክ ኢራ ውስጥ የተፈጠሩ ናቸው ማለት ነውና ይሄኛው የነሱ ልዩነት ነው ማለት ነው እንዲሁም በርድ ደግሞ በሜሶዞይክ ኢራ ውስጥ ነው የተፈጠረው ስለዚህ ይሄኛው ፓላዞይክ ኢራ ውስጥ ስለተፈጠሩ ሬፕታይል ፍሮጎች ቀድሞ የተፈጠሩት እነሱ ናቸው ማለት ነው 18ኛ a process when sea level falls and land is exposed sea level ወደ ታች ወርዶ land exposed ሲያደርግ ምንድነው የሚባለው A flood B transgression C regression D denudation sea level fall ሲያደርግ ምንድነው አረገ የሚባለው ሬግሬት አድርጓል ሬግሬሽን ነው የሚባለው ትራንስግሬሽን ሳይሆን ሬግሬሽን ነው የሚባለው sea level fall አድርጎ ሪትሪት ሲያደርግ ማለት ነው ካለበት ቦታ ሪትሪት ሲያደርግ and 19ኛ the undulation or bends developed in rocks are called dash ቤንዶች ወይም ደግሞ አንዱሌሽን ሮኮች ውስጥ የሚፈጠሩት ምንድነው የሚባሉት ጂኦሎጂካል ፕሮሰሶች ይሄ ኤክስተርናል ጂኦሎጂካል ፕሮሰስ ወይም ኤግዞጀኒክ ፕሮሰስ ናቸው ሮክስ ላይ የሚፈጠሩት በቤንዲንግ የሚፈጠሩት A faults B folds C orogenesis D denudation ነው የሚለው መልሱ folds ነው ማለት ነው B folds 20ኛ which of the following is not a form of relative dating of geological features ከነዚህ ውስጥ የሪላቲቭ ዴቲንግ ጂኦሎጂካል ፊቸር ፎርም ያልሆነው የትኛው ነው A it uses radioactivity to find the age of rock B it uses the law of superposition to compare the age of rock layers C comparing fossils found in rock layers from different locations D placing events in their proper sequence or order without knowing their exact age in years ከነዚህ ውስጥ ሪላቲቭ ኤጅ ፎርም ያልሆነው የትኛው ነው መልሱ ምንድነው የሚሆነው A using radioactive
አይጠቀምም ማለት ነው። ራዲዮ አክቲቭ ሳይሆን ሱፐርፖዚሽኑን ወይም ደግሞ ፎሲሉን ኮምፔር በማድረግ ወይም ደግሞ ያሉትን ኢቨንቶች ሲኮንሱን በማየት ነው ሪላቲቭ ኤጅ ወይም ደግሞ ሪላቲቭ ዴቲንግ የሚሰራው ማለት ነው። And then 21ኛ the idea that younger birds are deposited on top of older birds is called younger የሆነው ሮክ ቶፕ የሆነው ወይም ደግሞ ከሱ በላይ ኦልደር ከሆነው ላይ ነው ላይ የሚያደርገው በኦልደር የሆነው ላይ ነው ቶፕ የሱ ቶፕ ላይ ያንገር ሮኮች ወይም ደግሞ ፎሲሎች የሚገኘው የሚለው አይዲያ ኤ ፕሪንሲፕል ኦፍ ኦሪጂናል ሆሪዞንታሊቲ ይባላል። ቢ ፕሪንሲፕል ኦፍ ክሮስ ከቲንግ ሪሌሽንሺፕ ይባላል። ሲ ፕሪንሲፕል ኦፍ ፎሲል ሰክሴሽን ይባላል። ዲ ፕሪንሲፕል ኦፍ ሱፐርፖዚሽን ይባላል። ስለዚህ አንዱ ያንገር የሆነው ኦልደር ከሆነው ቀድሞ ከተፈጠረው ላይ ነው ተደርቦ ያለው ወይም ደግሞ ከሱ በላይ ነው የሚገኘው የሚለው ሐሳብ ፕሪንሲፕል ኦፍ ምንድነው የሚባለው? ሱፐርፖዚሽን ዲ ፕሪንሲፕል ኦፍ ሱፐርፖዚሽን ይባላል ማለት ነው። ሶ 22ኛውን ጥያቄ ስናይ the age of reptiles based applies to which time range ነው የሚለው 22ኛው ጥያቄ the age of reptile የሚባለው በየትኛው ታይም ሬንጅ ውስጥ ነው የሚገኘው ወይም ደግሞ በየትኛው ፔሪድ ኢፖክ ነው የሚለው ነው ጥያቄው። ኤ ዲቮኒያን ፔሪድ፣ ቢ ትሪያሲክ ፔሪድ፣ ሲ ፔኒስላቪኒያን፣ ዲ ፐርሚያን ነው የሚለው። መልሱ ሬፕታይሎች የተገኙበት ኤጅ ተብሎ የሚታወቀው መቼ ነው? ፔኒስላቪኒያን በሚባለው ጊዜ ነው ማለት ነው ወይም ደግሞ ዘመን ነው። 23ኛ ዳይኖሰር the dinosaurs first appear in what geological period? ዳይኖሰሮች ምድር ላይ ለመጀመሪያ ጊዜ ተገኙ የተባለ ወይም ደግሞ የታዩት ወይም የተገኙት በየትኛው ጂኦሎጂካል ፔሪየድ ነው? ኤ ፔኒስላቫኒያን፣ ቢ ትሪያሲክ፣ ሲ ክሪታሺየስ፣ ዲ ፐርሚያን። መልሱ ትሪያሲክ ነው። ዳይኖሰሮች መጀመሪያ ላይ በትሪያሲክ ፔሪየድ ውስጥ ነው የተገኙት ማለት ነው የተገኙት። 24ኛው when do birds first appear in the fossil record? በርዶች ወይም ደግሞ አዋፋት ለመጀመሪያ ጊዜ ምድር ላይ የተፈጠሩት በየትኛው ቅሪታቸው የተገኙ በየትኛው ጊዜ እንደተገኙ ነው የሚያሳየው ነው ጥያቄው። ኤ ትሪያሲክ፣ ቢ ፔኒስላቫኒያን፣ ሲ ክሪቴሺየስ፣ ዲ ጁራሲክ። መልሱ ጁራሲክ ፔሪየድ ነው ማለት ነው። በጁራሲክ ፔሪየድ ነው ለመጀመሪያ ጊዜ አዋፋት ምድር ላይ የተፈጠሩት ፎሲል ሪከርዳቸው ወይም ደግሞ ቅሪተ አካላቸው የሚያሳየው አዋፋት ምድር ላይ ለመጀመሪያ ጊዜ የተገኙት በዚህኛው በጁራሲክ በሚባለው ፔሪየድ ውስጥ ነው ማለት ነው። ትሪያሲክ ቅድም እንዳየነው ዳይኖሰር የተፈጠረበት መጀመሪያ ጊዜ የተፈጠረበት ነው። ፔኒስላቫኒያን የምንለው ደግሞ ሬፕታይሎች ለመጀመሪያ ጊዜ የተፈጠሩበት ጊዜ ነው ማለት ነው። ስለዚህ በርድስ ለመጀመሪያ ጊዜ የተፈጠሩት በጁራሲክ ፔሪየድ ነው። ሌላው as per the radiometric dating what is the age of the earth? እንደ radiometric dating መሰረት የመሬት እድሜ ተብሎ የሚታሰበው ኤ 4 ቢሊዮን ይርስ፣ ቢ 4.5 ቢሊዮን ይርስ፣ ሲ 3.5 ቢሊዮን ይርስ፣ ዲ 200 ሚሊዮን ይርስ። መልሱ ምንድነው? ቢ 4.5 ቢሊዮን ይርስ። 26ኛ the ice age are associated with the geological period. ice age ወይም ደግሞ የበረዶ ዘመን ተብሎ የሚታሰበው ዘመን የትኛው ፔሪየድ ውስጥ ይገኛል ነው? ኤ ጁራሲክ፣ ቢ ኳተርነሪ፣ ሲ ትሪያሲክ፣ ዲ ክሪቴሺየስ፣ ኢ ማዮሲን። ስለዚህ ጥያቄው ፔሪየድ ስለሚል የትኛው ጂኦሎጂክ ፔሪየድ ውስጥ ነው የሚገኘው? በኳተርናሪ ፔሪየድ ውስጥ ነው the ice age በመባል የሚታወቀው ፔሪየድ የሚገኘው ማለት ነው። ሌላው the ancient supercontinent in Alfred Wegener's continental drift hypothesis when all the continents were assembled into a single land mass was called የአልፍሬድ ዌግነር ancient supercontinent ድሪፍት ከማድረጋቸው በፊት በጋራ ሁሉንም ኮንቲነንቶች አንድ ላይ ያዘው አንዱ ብቸኛው የሆነው ላንድ ማስ ምንድን በመባል ይታወቃል ነው? ኤ ፓንታላሳ፣ ቢ ላውሬዥያ፣ ሲ ጎንዳዋና ላንድ፣ ዲ ፓንጂያ ነው። መልሱ ፓንጂያ ነው ማለት ነው።
ትልቁ ላንድ ማስ ፓንጂያ ነው የሚባለው። ፓንታላሳ ደግሞ ትልቁ ወይም ደግሞ ሜጋ ኦሽን ትልቁ ውቅያኖስ ነው። ላውሬዥያ እና ጎንድዋና ደግሞ የፓንጂያ ክፍልፋዮች ናቸው ማለት ነው። ይሄ ኖርዘርኑ ይሄ ሳውዘርን ፓንጂያ ክፍልፍል ናቸው ማለት ነው። 28ኛ the rigid outer part of the earth consisting of the crust and upper mantle that is relatively rigid shell is called A. astronosphere, B. lithosphere, C. stratosphere, D. cryosphere. rigid የሆነ outer part of the earth crustን እና upper mantleን አንድ ላይ ያዘው ምንድነው የሚባለው ማለት ነው? መልሱ B. lithosphere ነው። B. lithosphere. 29 a rift valley is evidence of which kind of plate boundary? rift valley ካሉት ፕሌት ባውንደሪዎች የየትኛው ኤቪደንስ ነው በየትኛው ነው የተፈጠረው? A convergent boundary, B transform boundary, C divergent boundary, D all. ስለዚህ convergent boundary ነው ሁለት ባውንደሪዎች ሲጋጩ ወይም ደግሞ ትራንስፎርም አንዱ ከአንዱ ሲሸሽ ሲተላለፉ ወይም ዳይቨርጀንት ባውንደሪ የሚባለው አንዱ ከአንዱ ሲሸሽ ወይም በዚህ ሁሉም ነው የተፈጠረው ነው ጥያቄው። መልሱ the divergent boundary አንዱ ኮንቲነንት ወይም ደግሞ አንዱ ላንድ ማስ ከሌላው ሲሸሽ በመሃል የሚፈጠረው ቫሊ ነው ሪፍት ቫሊ በማለት የሚታወቀው ማለት ነው። 30 at what type of plate boundary are most high continental mountain formed? በየትኛው ፕሌት ባውንደሪ ነው most high continental mountains እነዚህ ኮንቲነንታል ማውንቴንስ የሚባሉት ወይም ደግሞ ብሎክ ማውንቴንስ የሚፈጠሩት በየትኛው ፕሌት ባውንደሪ ነው የሚለው? A convergent boundary, B transformed boundary, C divergent boundary, D all. ማውንቴኖች ወይም ደግሞ እነዚህ ኮንቲነንታል ወይም ብሎክ ማውንቴን የሚፈጠሩት በምንድን ነው? በኮንቨርጀንት ባውንደሪ ኮንቲነንት ከኮንቲነንት በሚጋጭበት ጊዜ ነው የሚፈጠሩት። 31ኛ geologists divide the eons into A periods, B epochs, C eras, D millennia. ጂኦሎጂስቶች ኢዮንስን ወደ ምንድነው የከፈሏቸው? ወደ ኢራ ነው ማለት ነው። ኢራ ደግሞ ወደ ፔሪድ ወደ ኢፖክስ ነው የተከፈለው። 32 ዳይኖሰርስ ፈርስት አፒር ኢን ዋት ጂኦሎጂካል ፔሪድ ነው የሚለው። ይሄኛውን ቅድም ያየነው ጥያቄ ነው ተመልሶ እዚህ ጋር የመጣው ማለት ነው። እሺ 33ኛ which geological period is the age of earth is known as the age of fish? ጂኦሎጂካል ካሉት ጂኦሎጂካል ፔሪዶች ውስጥ የፊሽ ኤጅ ወይ ደግሞ የአሳ ዘመን በመባል የሚታወቀው የትኛው ነው የሚለው? A ፐርሚያን፣ B ዲቮኒየን፣ C ሲሉሪየን፣ D ኦርዶቪዥያን። የአሳ ዘመን በመባል የሚታወቀው የትኛው ነው? ኦርዶቪዥያን ነው ማለት ነው። ኦርዶቪዥያን የሚባለው ፔሪድ የአሳ ዘመን በመባል ይታወቃል። አሳ የተፈጠረበት ፈርስት ቦኒ የሆነ ፊሽ ወይም ደግሞ ፊሾች ለመጀመሪያ ጊዜ የተፈጠሩበት በዚህኛው ፔሪድ ነው ማለት ነው። 34ኛው ጥያቄን ስናይ which of the following is an era in the geological time scale? ከነዚህ ውስጥ ኢራ የሆነው የትኛው ነው? A ጁራሲክ፣ B ሜሶዞይክ፣ C ፐርሚያን፣ D ተርሺየሪ፣ E ማዮሲን። መልሱ B ሜሶዞይክ ነው ማለት ነው። ሜሶዞይክ ኢራ ነው። ጁራሲክ፣ ፐርሚያን እና ተርሺየሪ የሚባሉ ፔሪድ ነው። ይሄ ደግሞ ማዮሲን የሚባለው ደግሞ ኢፖክ ነው ማለት ነው። 35 what are the broadest divisions on the geological time scale? በጂኦሎጂካል ታይም ስኬል ውስጥ ብሮደስት የሚባለው በጣም ሰፊው ክፍል ወይም ደግሞ ክፍልፋይ የትኛው ነው? A centuries, B epochs, C millennia, D eras, E eons. ብሮደስት የሚባለው ሰፊው የትኛው ነው? መልሱ E eons ነው ማለት ነው። በጣም ሰፊ ብሮደስት የሚባለው ምክንያቱም ብዙ ዘመንን ነው አንድ የሚይዘው። ለምሳሌ ከ600 ሚሊዮን ድረስ እስከ አሁን ድረስ ያለው ፋኖሮዞይክ የሚባለው ኢዮን ነው። አንድ ኢዮን ብቻ ነው። ስለዚህ በጣም ሰፊ ነው። ከዛ ቀጥሎ ኢራ፣ ከዛ ኢፖክ፣ ከዛ እያለ ይቀጥላል ማለት ነው። ፔሪድ እያለ ይቀጥላል። 36ኛ which choice is mismatched between geological period and event? mismatched በትክክል ትክክል ያልሆነ ማች
ወይም ደግሞ በትክክል ያልተዛመደው ጂኦሎጂካል ፔሪድ እና ክስተት የትኛው ነው? ኤ ካርቦኒፈረስ እና ኮል ፎርሚንግ ፎረስት ነው። ቢ ፕሮቴሮዞይክ እና ባክቴሪያ እና ሲ ላይፍ ቢግን ነው። ሲ ሃዲየን ፎርሜሽን ኦፍ ዘ እርዝ ነው። ዲ ፐርሚያን እና ኢንቨርተብሬት አኒመልስ ነው። ስለዚህ መልሳችሁ ምንድን ነው? መልሱ ዲ ፐርሚያን ኢንቨርተብሬት። ካርቦኒፈረስ ልክ ነው፣ ኮል ፎርሚንግ ፎረስቶች የተፈጠሩበት ነው። ፕሮቴሮዞይክ ባክቴሪያ እና ሲ ላይፍ ቢግን ያደረገበት ነው። ሃዲየን ደግሞ ፎርሜሽን ኦፍ ዘ እርዝ የተደረገበት ነው። ፐርሚያን ኢንቨርተብሬት አኒማልስ የተደረገበት። ይሄኛው ፐርሚያን ሳይሆን ካምቢሪየን ውስጥ ነው ኢንቨርተብሬት አኒማሎች የተፈጠሩት። ስለዚህ ይሄ ሚስማቹ ይሄ ነው ማለት ነው። 37ኛው which of the following is matched correctly? A Mesozoic era, modern humans appear. B Precambrian era, oldest known fossils. C Cenozoic era, mammals appear. D Paleozoic era, seed plants appear. ስለዚህ ከነዚህ ውስጥ ሚስማችድ የሆነው ማችድ ኢንኮሬክትሊ ማችድ የሆነው የትኛው ነው? መልሱ ምንድን ነው የሚሆነው? ኤ ሜሶዞይክ ኢራ ሞደርን ሂመንስ። ሞደርን ሂመን የተፈጠረው በየትኛው ኢራ ነው? በሴኖዞይክ ኢራ ነው። ፕሪካምቢሪያን ኢራ አዎ ኦልደስት ፎሲሎች ያሉበት ነው። ሴኖዞይክ ኢራ ልክ ነው፣ የማማልስ ፔሪየድ ነው። ፓላዞይክ ኢራ ውስጥ ሲድስ ፕላንት አፒር አድርጓል፣ ልክ ነው። ስለዚህ ሮንጉ ሜሶዞይክ ኢራ ነው። ሜሶዞይክ ኢራ ውስጥ ሞደርን ሂመንስ አልተፈጠረም ማለት ነው። የሰው ልጅ በሴኖዞይክ ኢራ ውስጥ ነው የተፈጠረው። 38 in undisturbed rock profile the oldest rocks are found. ዲስተርብድ ያልተደረገ ወይም ደግሞ ያልተነካካ ሮክ ፕሮፋይል ላይ ኦልደስት የሚባለው ሮክ የት ነው የሚገኘው ነው? ኤ ኤኒዌር፣ ቢ ኢን ዘ ሚድል፣ ሲ ኦን ዘ ቶፕ፣ ዲ ኦን ዘ ቦተም። ባልተነካካ ሮክ ወይም አንዲስተርብድ በሆነ ሮክ ፕሮፋይል ላይ ኦልደስት የሚባለው ሮክ የሚገኘው የት ላይ ነው? ቦተም ላይ ነው፣ ከስር ነው ማለት ነው። 39 which radioactive substance has the longest life? እነዚህ ከዚህ ውስጥ ከኤ ካርበን 40፣ ቢ ሩቢዲየም 87፣ ሲ ፖታሲየም 40፣ ዲ ዩራኒየም 238። ከካርበን 40፣ ሩቢዲየም 87፣ ፖታሲየም 40 እና ዩራኒየም 238 ሎንገስት ሃፍ ላይፍ ያለው የትኛው ነው የሚለው ጥያቄው። መልሱ ምንድነው? ሩቢዲየም ነው። ሩቢዲየም ወደ 4.8 ቢሊዮን ዓመት አካባቢ ሃፍ ላይፍ አለው ማለት ነው። ስለዚህ በጣም ሎንገስቱ እሱኛው ነው። በጣም ሾርተስቱ ደግሞ ካርበን 40 ነው። 40ኛው which of these is the best indication of the relative age of the rock? A the thickness of the layer, B the distance of the layer extends over the earth, C the position of the layers compared to other layer, D the chemical makeup of the layer. ሪላቲቭ ኤጅ ኦፍ ዘ ሮክን ለማወቅ የምንጠቀመው ምኑ ነው? ቲክነሱን ነው? ዲስተንሱን ነው? ፖዚሽኑን ነው? ኬሚካል ሜካፑን ነው የሚለው መልሱ ፖዚሽኑ። የሮኮቹን ፖዚሽን አይተን ነው የምንወስነው ማለት ነው። 41ኛው ፎሲል ሼል ኮንቴን 25% of the original amount of its carbon 40. A fossil shell contain 25% of the original amount of its carbon 40. Approximately how many years ago was this shell part of a living organism exist? እና ሼሉ 25% ነው አሁን ያለው በካርበን 40 አማውንቱ 25% ነው። ስለዚህ 25% ካለ ከምን የዚህኛው ኦርጋኒዝም ከምን አመት በፊት ነበር የነበረው የሚለው ነው ጥያቄው። A 17130 years, B 5730 years, C 17100 years, D 11460። መልሱ ስንት ነው? 11460። ምክንያቱም 50% 5730 ነው። የዚህኛው ደግሞ ሃፉ የሚሆነው 11460 ነው ማለት ነው። 11460። 42ኛ which statement can best supported by the fossil record? A
dinosaurs existed on Earth for more than 554 million years. B. Most life forms that existed on Earth have become extinct. C. The organisms on Earth have not changed. D. The humans have lived on Earth throughout geological history. በፎሲል ሪከርድ ሰፖርትድ የተደረገው የትኛው ነው ነው ጥያቄው። ስለዚህ መልሳችሁ ምንድነው የሚሆነው? መልሱ B. Most life forms that existed on Earth have become extinct. ዳይኖሰሮች ለ554 ሚሊዮን አካባቢ አይደለም በትራሲክ ፔሪድ ላይ ነው መጥተው ከዛ ደግሞ በምን በክሪታሺየስ ፔሪድ እንትን ያሉት ኦልሞስት 200 ሚሊዮን ዓመት እንኳን አልቆዩም ምድር ላይ በጣም 100 ሚሊዮን አካባቢ ነው ምድር ላይ ቆዩትና 500 ሚሊዮን ዓመት በላይ አልቆዩም። ሞስት ላይፍ ኤክስቲንክት አድርጓል መሬት ላይ ነበረው ልክ ነው 90% የሚባለው ህይወት ኤክስቲንክት እንደተደረገ ነው ጂኦሎጂ የሚያሳየው በፎሲል ሪከርድ የተገኘው ማለት ነው። ኦርጋኒዝሞች have not changed የሚለው ነው ቼንጅ ተደርጓል። ሂውመንስ በሁሉም ጂኦሎጂካል ሂስትሪ አይደለም የኖሩት በሴኖዞይክ ኢራ ውስጥ ነው ሰው ልጅ እና በመጨረሻው ኳተርናሪ ፔሪድ ውስጥ ነው ሰው ልጅ እንደ የተገኘው ማለት ነው። ሶ 43ኛው what two specific continents fit together most noticeably በትክክል ፊት የሚያደርጉት ኮንቲነንቶች የታኛቸው ናቸው ነው አፍሪካ and ኖርዝ አሜሪካ A ሳውዝ አሜሪካ and አፍሪካ B ሳውዝ አሜሪካ and ዩሮፕ C አንታርክቲካ and አፍሪካ D በትክክል የሚገጣጠሙት የትናይቶቹ ናቸው B ሳውዝ አሜሪካ እና አፍሪካ በትክክል የሚገጥሙት ሳውዝ አሜሪካ እና አፍሪካ ናቸው። 44 among the following one is not classified as energy minerals የኃይል ማዕድን ውስጥ የማይካተተው የትኛው ነው? A lithium B coal C tantalum D platinum የትኛው ነው ኤነርጂ ሚነራል የማይባለው? ፕላቲኒየም ነው ማለት ፕላቲኒየም ኤነርጂ ሚነራል አይደለም ሜታሊክ ሚነራል ነው እሱ ሜታሊክ ሚነራል ነው ሌሎቹ የተቀሩት ግን ኤነርጂ ሚነራሎች ናቸው። 45 which type of rock results from melting and cooling of magma ሮክ ከነዚህ ሮኮች ውስጥ ማግማ ሜልት አርገው ሮኮች ሜልት አርገው ከዛ በኋላ ኩል ካደረገ ማግማ የሚፈጠረው ሮክ የትኛው አይነት ነው? A igneous B metamorphic C sedimentary D limestone መልሱ ኢግነስ ሮክ ነው ማለት ነው። ኢግነስ ሮክ ናቸው ሴዲመንተሪ ከሴዲመንቴሽን የሚፈጠሩ ነው ላይምስቶንም ሴዲመንተሪ ናቸው ሜታሞርፊክ ደግሞ በቡሪያል የሚፈጠሩ ናቸው ቼንጅድ የሚሆኑ ናቸው ማለት ነው እነዚህ 46 all the following are construction stones except የሚለውን ስናይ A basalt B clay C limestone D sandstone E granite ነው ከነዚህ ውስጥ ሁሉም የኮንስትራክሽን ድንጋዮች ናቸው ከምን በስተቀር ነው ጥያቄው የሚለው A basalt B clay C limestone D sandstone E granite ነው መልሱ ምንድነው የሚሆነው ማለት ነው clay ነው መልሱ clay ነው 47ኛ which modern continents were derived from Gondwana land አሁን ያሉት የዓለማችን ኮንቲነንት አህጉሮች ከጎንድዋና ላይ ድራይቭድ የተደረጉት ወይም ደግሞ ድሪፍትድ በመሆኑ ጎንድዋና ከዛ ላይ የተፈጠሩት የትኞቹ ናቸው ነው የሚለው A ኤዥያ አንታርክቲካ አውስትራሊያ ኖርዝ አሜሪካ ሳውዝ አሜሪካ B አፍሪካ አንታርክቲካ አውስትራሊያ ኖርዝ አሜሪካ ሳውዝ አሜሪካ C አፍሪካ አንታርክቲካ አውስትራሊያ ኢንዲያ ሳውዝ አሜሪካ D ኤዥያ አንታርክቲካ አውስትራሊያ ዩሮፕ ሳውዝ አሜሪካ E ኤዥያ ዩሮፕ ኢንዲያ ኖርዝ አሜሪካ እና ሳውዝ አሜሪካ ስለዚህ ከነዚህ ውስጥ ከጎንድዋና ላይ ድራይቭድ የተደረገው ትክክለኛው ማቹ ወይም ደግሞ ትክክለኛው ስብጥሩ የትኛው ነው መልሱ ምንድነው የሚሆነው ማለት ነው በጋራ ስናይ አፍሪካ አንታርክቲካ አውስትራሊያ ኢንዲያ እና ሳውዝ አሜሪካ ኤንስ እና ኤዥያ ጎንድዋና ውስጥ አይደለም ስለዚህ እዚሁ ጋር ፌል ያደርጋል ቢ አፍሪካ አንታርክቲካ አውስትራሊያ ኖርዝ አሜሪካ ይላል ኖርዝ አሜሪካ ጎንድዋና አልነበረም ሎሮጂያ ነው አፍሪካ አንታርክቲካ አውስትራሊያ ኢንዲያ እና ሳውዝ አሜሪካ ልክ ነው ማለት ነው ኤዥያ አንታርክቲካ ብንል ኤዥያ ልክ አይደለም እዚህ ጋር ኤዥያ ስለተነሳ በቀላሉ ይሄ አፍሪካ አንታርክቲካ
አውስትራሊያ፣ ኢንዲያ እና ሳውዝ አሜሪካ ናቸው ጎንድዋና ላይ የሚገኝ የነበሩት የአሁኖቹ ኮንቲነንቶች ማለት ነው። 48ኛው the type of plate boundary where two plates came together is dash ሁለቱ ፕሌቶች አንድ ላይ ሲገናኙ የሚፈጠረው ፕሌት ባውንደሪ ሁለት ፕሌቶች አንድ ላይ ሲገናኙ የሚፈጠረው ምንድነው የሚባለው? A convergence boundary B divergent boundary C transform boundary ነው የሚለው። ትክክለኛ መልሱ ምንድነው? ሁለቱ ባውንደሪዎች አንድ ላይ ሲገናኙ የሚፈጠረው መልሱ A convergent boundary ነው ማለት ነው። መልሱ A convergent boundary ነው። 49ኛ the earliest form of life were thought to have originated approximately dash years ago earliest ቀደምት ህይወት ምድር ላይ የተፈጠረው ተብሎ የሚታሰበው ከምን ዓመት በፊት ነው? A 4.5 ቢሊዮን በፊት B 200 ሚሊዮን ዓመት በፊት C 3.5 ቢሊዮን ዓመት በፊት D 600 ሚሊዮን ዓመት በፊት ትክክለኛ መልሱ 3.5 ቢሊዮን ዓመት በፊት ነው ማለት ነው። 50ኛ which of these best describe weathering describe best የሚያደርገው የትኛው ነው? A the transfer of rock material downslope by gravity B the mechanical and chemical disintegration of rock on or near the surface C the alteration of igneous rock into sand and clay minerals D the removal of material by flowing water air or side ነው ice ነው። ስለዚህ ትክክለኛ መልሱ ከነዚህ ውስጥ ዌዘሪንግን ቤስት ዲስክራይብ የሚያደርገው የትኛው ነው? ትክክለኛ መልሱ B ነው ማለት ነው። the chemical and mechanical disintegration of rock ነው። transfer of rock material በግራቪቲ ይሄ mass wasting የምንለው ነው። removal of material by flowing water የሚባለው ደግሞ ይሄ erosion ነው ማለት ነው። erosion ነው። ስለዚህ alteration of igneous rock into sand and clay minerals አይደለም። ስለዚህ ትክክለኛው መልሱ B ነው ማለት ነው። 51ኛ what is the most important characteristics used to differentiate geological time divisions geological time division geological time divisionዎቹን ክፍልፍሉን ዲስክራይብ የሚያደርገው ኢምፖርታንት ካራክተሪስቲክሱ ወይም ደግሞ ኢምፖርታንት የሚባለው ካራክተሪስቲክስ አንዱን ከአንዱ የሚለየው ከሁሉም ኢምፖርታንት የሚባለው the most important የትኛው ነው? A the relative position of land and sea B the kind of animal and plant life C the kind of climate D the kind of mountain range the most important characteristics አንዱ geological time division ከሌላ የሚለየው ምንድነው? B the kind of animal and plant life 52ኛ what are the major geological events that took place during Cenozoic era? A slow sinking and rising or eperogenesis of the landmass B Ethiopia landmass land was tilted eastward and therefore lower in the southeast and higher in the northwest C the regression of the sea D all ኢትዮጵያ ሴኖዞይክ ኢራ ውስጥ የተፈጠረው የኢትዮጵያ ጂኦሎጂካል ኢቨንት የትኛው ነው? በአጠቃላይ ኢትዮጵያና ምድር ላይ የተፈጠረ ጂኦሎጂካል ኢቨንት ስሎ ሲንኪንግ ኤንድ ራይዚንግ የሚለው ነው። ኢትዮጵያ ላንድ was tilted eastward and southeast to higher than the is lower in the southeast and higher in the northwest and regression of the sea D all ነው የሚለው መልሱ D all ነው ማለት ነው። D all ነው። 54 one is not the major geological event of the Precambrian era Precambrian era include ከሚያደርገው ውስጥ አንዱ ጂኦሎጂካል ኢቨንቱ Precambrian era ውስጥ የተፈጠረ አይደለም። A orogenesis B intrusive igneous activity ወይም volcanism B ይሄኛውን C አርጉት እዚህ ጋር ያለውን C the formation of the basement complex rock D quaternary deposition ስለዚህ ትክክለኛው ጂኦሎጂካል ኢቨንት ኦፍ ፕሪካምቢሪያን ኢራ ያልሆነው የትኛው ነው? ዲ ኳተርናሪ ዲፖዚሽን ነው። ኳተርናሪ ዲፖዚሽኖች በፕሪካምቢሪያን ኢራ ውስጥ አልነበረም። በምን ኢራ ውስጥ ነው? በሴኖዞይክ ኢራ ውስጥ ነው ማለት ነው። 55 ፕሪካምቢሪያን ሮክስ አር ፋውንድ ኢን ዘ ፎሎዊንግ ኤሪያስ ኤክሰፕት ፕሪካምቢሪያን ኢራ የሚባለው የሚገኙት A the parts of northern and central Tigray
B. The western Walaga and Illu Abbabor. C. Guji and parts of southern Bali and Borana. D. Western Gojam and Abai Gorge. E. Eastern Hararge. F. Afar Depression. Tricambiria rocks የማይገኙት የት ነው? አፋር ዲፕሬሽን ውስጥ ነው ማለት ነው። አፋር ዲፕሬሽን እነዚህ ኳታርናሪ ፔሪድ ወይም ደግሞ ሴኖዞይክ ኢራ ውስጥ ያሉ ዲፖዚሽኖች የሚገኙበት ኤሪያ ነው ይሄኛው ኤሪያ። 56 which one is true? A. The Adigra sandstone is older and thicker in the southeast. B. The upper sandstone is thicker and younger in the southeast. C. The upper sandstone laid over the Hintalo limestone. D. The uppermost layer of the sandstone is called the upper sandstone. ስለዚህ ከነዚህ ውስጥ ትሩ የሆነው የትኛው ነው? አዲግራ ሳንድስቶን older and thicker in the southeast ነው የሚለው። upper sandstone is thicker and younger in the southeast ነው የሚለው ይሄኛው። ከዛ upper sandstone laid የሚያደርገው ሂንታሎ ላይምስቶን ላይ ነው የሚለው። the uppermost layer is known as the upper sandstone ነው E-or ነው። ስለዚህ ትክክለኛ መልሱ ምንድነው? E-or ሁሉም ልክ ነው። 57 ዳሽ is the most active volcano in Ethiopia. ኢትዮጵያ ውስጥ አክቲቭ የሚባለው በጣም most active የሚባለው ቮልካኖ A. ኤርታሌ B. ዱቢ C. አፍሬራ D. ዳሎል። ትክክለኛ መልሱ A. ኤርታሌ ነው ማለት ነው። ኤርታሌ ነው አክቲቭ የሚባለው። 58 one of the following is not the result of outpouring of lava flood. ከነዚህ ውስጥ የላቫ መሬት ላይ መፍሰስ ሪዘልት ያልሆነው ውጤት ያልሆነው A. the Ethiopian plateau surface. B. the floor of the present day Rift Valley. C. volcanic mountains. D. block mountains. የላቫ አውትፑር መሬት ላይ የፈሰሰው ላቫ ውጤት ያልሆነው ኢትዮጵያ ውስጥ የትኛው ነው? መልሱ ምንድነው? ብሎክ ማውንቴንስ። ፕላቶም የሱ ውጤት ነው። ፍሎር ኦፍ ፕሬዘንት ዴይ ሪፍት ቫሊ ቮልካኒክ ማውንቴንስ ውጤት ነው። ብሎክ ማውንቴንስ ግን አይደለም። ምክንያቱም ከቮልካኖ ሳይሆን የሚፈጠሩት ይሄ ከኮንቲነንታል ስለሆነ መሬት ከመሬት ጋር በሚጋጭበት ጊዜ የሚፈጠር ስለሆነ ማለት ነው። 59ኛ all are volcanic hills and mountains except እነዚህ ሁሉም ቮልካኒክ ሂል እና ማውንቴን ናቸው። ከምን ውጪ? A. ፋንታሌ B. አለቱ C. አፍሬራ D. ጨቢ። እነዚህ ሁሉም ቮልካኒክ ሂልስ ኤንድ ማውንቴንስ ናቸው። ከምን ውጪ? ከአፍሬራ ውጪ። አፍሬራ ደግሞ ምንድነው? ቮልካኒክ ማውንቴንስ ወይም ሂል ሳይሆን ምንድነው? ካልዴራ ወይም ደግሞ ክሬተን ነገር በካልዴራ ወይም ደግሞ በቮልካኖ መንገድ የሚገኝ እንደ ካልዴራ አይነት ነው ማለት ነው ይሄ አፍሬራ የሚባለው። 60 all are localities where primary source of operating mines used to produce gold exists except እነዚህ በአጠቃላይ የኦፕሬቲንግ ማይንስ ኦፍ ጎልዶች የሚገኙበት ቦታ ነው except A. ገርሚዳማ B. ኦጋደን C. ሳኮሮ D. ለገደምቢ። ስለዚህ እነዚህ ውስጥ የጎልድ ፕራይመሪ ሶርስ የማይገኝበት ወይም ደግሞ ፕራይመሪ ጎልድ የማይገኝበት ቦታ ምንድነው? ፕራይመሪ ሶርስ የማይባለው ኦጋደን ነው ማለት ነው። ኦጋደን። 61 choose the incorrect one about Ethiopia mineral and rocks resources. A. The potash reserve in the Dinakil Oldaro depression of the Afar region is believed to be significant. B. The significant deposit of tantalum and niobium is found in the southern Ethiopia. C. Extensive lignite deposits in Ethiopia are found in Nejo Wallagga. And D. Gemstones occur in many parts of Ethiopia, mainly in Amhara and Oromia. E. Quality opal was first discovered by local people in Wallagga areas in Oromia regional state. ስለዚህ ከነዚህ ውስጥ ኢንኮሬክት የሆነው ወይም ደግሞ ትክክል ያልሆነው ጥያቄ የትኛው ነው የሚለው መልሳችሁን አስቀምጡ እስቲ። መልሱ ምንድነው? ኢ ነው ማለት ነው። ኢ ኳሊቲ ኦፓል የሚገኘው ወለጋ ሳይሆን በደላንታ አካባቢ በሚገኘው በወሎ አካባቢ በአማራ ሪጂናል ስቴት ውስጥ ነው። ስለዚህ ኢ ፎልስ ነው። ሌላው ግን ትሩ ነው ማለት ሌሎቹ ኮሬክት ናቸው። ኢንኮሬክት የሆነው ይሄኛው ነው ማለት ነው። ወደሚቀጥለው ስናልፍ which of the following is matched incorrectly ነው? A. in late
Triassic period, the sea invaded it starting from Somalia and Ogaden and slowly spreading northwestward due to the land sank slowly. B. In the Upper Jurassic, the slow rise of the land and consequently the regression of the sea began in the Horn of Africa and Ethiopia. C. During the Eocene epoch, the land was pushed up to maximum height of 2,000 meters above sea level in areas where the uplifting was of greater magnitude. D. In the Miocene epoch, the major rifting that affected the whole African rift system, including that of Ethiopia and the Gulf of Eden, took place. E. During the Tertiary period, the formation of the Gulf of Eden and the separation of the Arabian Peninsula from the Horn of Africa also took place. F. All G ነን። ስለዚህ መልሱ ሞክሮ ትክክለኛው መልስ ምንድነው? ነን ነው ማለት ነው። ሁሉም ትክክል ናቸው። ሁሉም በትክክል ነው የተቀመጠው። ስለዚህ ኢንኮሬክት ማች ያደረገው እዚህ ውስጥ የለም ማለት ነው። ብሎ የምናየው ፓርት 3 ማቺንግ ነው፣ ማዛመዱን ነው። ኮሎመን ኤ ስር ማውንቴን ቢልዲንግ፣ አንሸንት ላይፍ፣ ዘ ኤጅ ኦፍ ሬፕታይልስ፣ era of early life, slow rising and sinking, deposit on sea invaded and sea covered places, era of birds, wind blown deposit, the age of mammals እና the age of invertebrate የሚሉት ጥያቄዎች አሉ በኮሎመን ኤ። በኮሎመን ቢ ኤኦሊያን ዲፖዚት፣ ሜሶዞይክ ኢራ፣ ኮስታል ኤንድ ማራይን ዲፖዚት፣ ኦሮጀኔሲስ፣ ፕሪካምቢሪያን ኢራ፣ ፍሉቪያል ዲፖዚት፣ ኢፕሮጀኔሲስ፣ ሴኖዞይክ ኢራ፣ ዴኑዴሽን እና ፓላዞይክ ኢራ አሉ ማለት ነው በኮሎመን ቢ። ስለዚህ ኮሎመን ኤን ከኮሎመን ቢ ጋር እናዛምዳለን እንጀምራለን። የመጀመሪያው በማውንቴን ቢልዲንግ ነው። ማውንቴን ቢልዲንግ ከነዚህ ኤ ኮሎመን ጋር ካሉት ከቢ ጋር ሲዛመድ የትኛው ላይ ሆነ? ማውንቴን ቢልዲንግ የምንለው ከነዚህ ውስጥ የትኛው ነው መልሱ የሚሆነው? ዲ ኦሮጀኔሲስ። ማውንቴን ቢልዲንግ የምንለው ፕሮሰስ ምን ማለት ነው? ማውንቴን ቢልዲንግ ኦሮጀኔሲስ ማለት ነው። አንሸንት ላይፍ ከየትኛው ጋር ነው? እዚህ ውስጥ ካሉት ውስጥ ጋር ማች የሚያደርገው ዘ አንሸንት ላይፍ የምንለው ጄ ፓላዞይክ ኢራ። አንሸንት ላይፍ የሚባለው ፓላዞይክ ኢራ ነው ማለት ነው። እንደዘን 65ኛ ዘ ኤጅ ኦፍ ሬፕታይልስ የሚባለው የሬፕታይሎች እድሜ በመባል የሚታወቀው ቢ ሜሶዞይክ ኢራ። ሜሶዞይክ ኢራ ነው የሬፕታይል ኤጅ የሚባለው ማለት ነው። 66ኛ ዘ ኢራ ኦፍ ኤርሊ ላይፍ። ዘ ኢራ ኦፍ ኤርሊ ላይፍ መልሱ ምንድነው? እዚህ ውስጥ ካሉት ኢራ ኦፍ ኤርሊ ላይፍ የሚባለው መልሱ ኢ ፕሪካምቢሪያን ኢራ። ፕሪካምቢሪያን ኢራ ኤርሊ ላይፍ የሚባል ነው። ስሎ ራይዚንግ ኤንድ ሲንኪንግ ከነዚህ ውስጥ መልሱ ምንድነው የሚሆነው? ስሎ ራይዚንግ ኤንድ ሲንኪንግ ጄ ኢፕሮጀኔሲስ። ኢፕሮጀኔሲስ ስሎ ራይዚንግ ኤንድ ሲንኪንግ ነው። ከዛ 68ኛ ዲፖዚት ኦን ሲ ኢንቬድድ ኤንድ ሲ ከቨርድ ፕሌስስ ምንድነው የሚሆነው? ሲ ኮስታል ኤንድ ማራይን ዲፖዚት። በሲ እና በሲ ከቨርድ ፕሌስ ላይ ያለው ዲፖዚቶች ምንድነው የሚባለው? ኮስታል ኤንድ ማራይን ዲፖዚት ይባላሉ። ኢራ ኦፍ በርድስ በመባል የሚታወቀው በርዶች የተፈጠሩበት ኢራ ጄ ፓላዞይክ። በፓላዞይክ ኢራ ኦፍ በርድስ በመባል የሚታወቀው ወይም ደግሞ በርዶች በብዛት የተፈጠሩበት ፓላዞይክ ኢራ ሳይሆን እቺኛዋን እዚህ ጋር ማስተካከያ ላድርግ። ፓላዞይክ ኢራ ሳይሆን ሜሶዞይክ ኢራ ነው የተፈጠሩት። ስለዚህ መልሱ እዚህ ጋር ቢ ነው ማለት ነው። ቢ ነው። ኢራ ኦፍ በርድስ በርዶች የተፈጠሩት በጁራሲክ ፔሪየድ ውስጥ ነው። ስለዚህ ሜሶዞይክ ኢራ ውስጥ ነው። ቀጥሎ ዊንድ ብሎውን ዲፖዚትስ ከነዚህ እዚህ ውስጥ ካሉት ውስጥ ዊንድ ብሎውን መልሱ ምንድነው የሚሆነው? ኤ ኤኦሊያን ዲፖዚት። ኤኦሊያን ዲፖዚት ነው። ዘ ኤጅ ኦፍ ማማል በመባል የሚታወቀው ከነዚህ ውስጥ መልሱ ምንድነው? ዘ ኤጅ ኦፍ ማማል። ዘ ኤጅ ኦፍ ማማል ኤች። ዘ ኤጅ ኦፍ ማማል ሴኖዞይክ ኢራ ነው። ማማሎች የተፈጠሩት በሴኖዞይክ ኢራ ነው ማለት ነው። የመጨረሻው ዘ ኤጅ ኦፍ ኢንቨርተብሬት የሚባለው ኢንቨርተብሬቶች የተፈጠሩበት ወይም ደግሞ በብዛት የተገኙበት ኤጅ ዘ ኤጅ ኦፍ ኢንቨርተብሬት በመባል የሚታወቀው ምንድነው? ጄ ፓላዞይክ ኢራ። ፓላዞይክ ኢራ ዘ ኤጅ ኦፍ ኢንቨርተብሬት ይባላል ማለት ነው። ዘ ኤጅ ኦፍ ኢንቨርተብሬት ይባላል። ስለዚህ መልሶቻችሁን በዚህ መንገድ እንደሞከራችሁ ተስፋ አደርጋለሁ። መልሶቻችሁን እንቀጥሎ ላይ እናያለን ማለት ነው ውጤቱ።
ቀጥሎ ያለው አራተኛው ፓርት ፊል ኢን ዘ ብላንክ ነው። ዳሽ ሙላ መሙላት ነው። 73ኛው dash is another science that studies the evolution of the earth, the materials of which it is made of, and the process acting upon them. የእርስ ሳይንስ ሆኖ ስለ ኢቮሉሽን ኦፍ ዘ እርዝ ስለ ማቴሪያል ፕሮሰስ እና ስለ ፕሮሰሶቹ የሚያጠናው ሳይንስ ምንድን ነው የሚባለው? ጂኦሎጂ። 74ኛ to describe the geology and history of life on earth, scientists have developed dash ጂኦሎጂን ወይም ደግሞ ሂስትሪ ኦፍ ላይፍ ኦን ዘ እርዝን ለማጥናት ሳይንቲስቶች ዲቨሎፕድ ያደረጉት ምንድነው በመባል ነው የሚታወቀው? ጂኦሎጂካል ታይም ስኬል ይባላል ማለት ነው። 75 due to limited deposition within Ethiopia, rocks belonging to dash era are rare in the country. limited deposition ስላለ በሀገሪቷ ላይ ትንሽ ወይም ደግሞ ግኝታቸው በጣም አነስተኛ የሆኑ ሮኮች በየትኛው ኢራ ውስጥ ነው ቢሎንግ የሚያደርጉት ነው የሚለው ጥያቄው። መልሱ በፓሊዮዞይክ ኢራ ነው። ፓሊዮዞይክ ኢራ ውስጥ ነው። 76 volcanic materials used to form many and huge volcanic mountains towering the flat basaltic plateau is known as. volcanic material ሆኖ huge volcanic mountain flat basaltic በሆነ ፕላቶ ላይ እንዲፈጠር የሚያደርጉት ምንድነው የሚባሉት? ትራፒየር ላቫ ወይም ደግሞ ትራፕ ሲሪየስ ላቫ ይባላሉ ማለት ነው። ትራፕ ሲሪየስ ላቫ ይባላሉ። the only active Ethiopian platinum mine area, ኢትዮጵያ ውስጥ ያለው ብቸኛው ፕላቲኒየም የሚገኝበት ኤሪያ ምንድነው የሚባለው? የት ነው? the only active ፕላቲኒየም መገኛ ኢትዮጵያ ውስጥ ዩብዶ ኤሪያ ነው፣ ወለጋ ውስጥ። ዩብዶ ኤሪያ ወለጋ ውስጥ። 78 dash is the earliest and the most extensive group of volcanic rocks erupted from fishery during early tertiary. earliest እና extensive የሆነ volcanic rock ከፊሸሪ በኤርሊ ተርሸሪ ፔሪየድ ጊዜ ኢራፕት ያደረገው ምንድነው የሚባለው? ትራፕ ሲሪየስ ይባላል ማለት ነው። ትራፕ ሲሪየስ። የመጨረሻው የዳሽ ሙላ ጥያቄ extensive structural depression. Extensive structural depressions formed due to the collapse of the central part of the landmass. As the tension widened, the fracture is known as dash. Extensive የሆነ structural depression በኮላፕስ of central part of landmass ቴንሽኑ ዋይደንድ አድርጎ የተፈጠረ ፍራክቸር ምን በመባል ነው የሚታወቀው? ሪፍት ቫሊ ይባላል። ሪፍት ቫሊ። የመጨረሻው አምስተኛው ፓርት ሾርት አንሰር መስጠት ነው። የመጨረሻው ፓርት ይሄኛው 80ኛው ጥያቄ 2 ማርክ ነው ያለው። እስካሁን የነበሩት አንድ ማርክ ነው ያላቸው። What are the forces stated by Alfred Wegener for drifting of the continent? ኮንቲነንቶች ድሪፍት ያደርጋል ብሎ አልፍሬድ ዌግነር ያቀረበው ወይም ደግሞ ያስቀመጠው እንደ ምክንያት ወይም ደግሞ እንደ ፎርስ ምንድነው ነው? የመጀመሪያው ፖል ፍሊንግ እና ታይዳል ፎርሶች ናቸው። 81 What are the geological processes responsible for the formation and alteration of the earth's surface? ጂኦሎጂካል ፕሮሰሶች መሬት ላይ ያሉት ላንድ ፎርሞች ወይም ፊቸሮች እንዲፈጠሩና ኦልተር እንዲያደርጉ የሚያደርጉ ጂኦሎጂካል ፕሮሰሶች ሁለት ናቸው። እነሱም ኢንዶጄኒክ እና ኤግዞጄኒክ ናቸው ማለት ነው። 82 The relative age of rock known in 2 ways. What are these 2 ways? age of rock የጂኦሎጂካል የሁለት ሮኮች ወይም ደግሞ የተለያዩ ሮኮች ሪላቲቭ ኤጃቸው በንጽጽር የሚታወቀው በሁለት መንገድ ነው። ምንና ምንድናቸው ነው የሚለው አንድ ማርክ ነው ያለው። look at any fossil the rock may contain by looking the fossils that ሮኮቹ የያዘው ፎሲል በማየት ሁለተኛው ደግሞ what is on top of the older rock ላይ ያለውን ነገር በማየት 83 Basement rocks found in most parts of Ethiopia belongs to which era? Basement rocks found in most parts በብዙ ኢትዮጵያ ላይ የሚገኘው ቤዝመንት ሮኮች የሚገኙት የተፈጠሩት በየትኛው ኢራ ነው? ቤዝመንት ሮኮች በየትኛው ኢራ ነው? በፕሪካምብሪያን ኢራ። በፕሪካምብሪያን ኢራ። 84ኛው By the end of Mesozoic era when the land emerged out of the sea
gigantic mountain ranges were reduced to a peniplaned surface due to which geological process? በኢንድ ኦፍ ሜሶዞይክ ኢራ መጨረሻ ላይ ላንድ ኢመርጅ ሲያደርግ ከሲ ውስጥ እየወጣ ራይዝ እያደረገ ሲሄድ ትላልቅ የሆኑ ማውንቴን ሬንጆች ሬዲዩስድ ሆኖ ፕሌንድ ሆነዋል። ዲዩ ቱ ዋት? መልሱ ምንድነው? ዲዩ ቱ ዴኑዴሽን። በዴኑዴሽን ምክንያት ነው እነዚህ ግዙፍ ማውንቴኖች ሬዲዩስድ ሆኖ ፔኒፕሌንድ የሆኑት ማለት ነው። 85ኛው what are the major geological events occurred during Cenozoic era ነው። ይሄ 3 ፖይንት አለው። ጂኦሎጂካል ትላልቅ የሚባሉ ጂኦሎጂካል ኢቨንቶች አሉ። እነዚህ ጂኦሎጂካል ኢቨንቶች በሴኖዞይክ ኢራ ውስጥ የተፈጠሩት እነማን ናቸው? uplifting of the Arabo-Ethiopian landmass እና outpouring of huge quantity of lava አለ። the formation of Rift Valley እና quaternary volcanism and deposition ናቸው። እነዚህ 3 ናቸው ማለት ነው። ጂኦሎጂካል ኢቨንት ሴኖዞይክ ኢራ ውስጥ የተፈጠሩ ትላልቅ ጂኦሎጂካል ኢቨንት። 86 list the 3 major sedimentary formation laid and formed upon the Precambrian rock surface as the land emerged out of the sea. 3 ሴዲመንተሪ ፎርሜሽኖች ሌድ ያረጉት ፕሪካምቢሪያን ሮክ ላይ ሌድ ያረጉትን መሬት ከሲ ውስጥ ኢመርጅ በሚያደርግበት ሰዓት የተፈጠሩትን እነዚህን 3 ሴዲመንተሪ ፎርሜሽኖችን ጥቀስ ነው። 1.5 ማርክ ነው ያለው። ምንድናቸው? ዛዲግራት ኦር ሎወር ሳንድስቶን፣ በሂንታሎ ላይምስቶን እና አፐር ሳንድስቶን ናቸው ማለት ነው። 87ኛው what is the reason for varying of age and thickness of the sandstone layers in south east and north west direction? the age እና thickness ሳንድስቶን በሳውዝ ኢስት እና ኖርዝ ዌስት ዳይሬክሽን ልዩነት የተፈጠረበት በምን ምክንያት ነው? 1.5 ነው ያለው። መልሱ tilting of the land mass during the transgression፣ ሁለተኛው regression of the sea፣ ሶስተኛው direction of the invading and retreating sea። እነዚህ 3ቱ ምክንያቶች ናቸው ማለት ነው። 88ኛው the place where the Red Sea, the Gulf of Eden and the East African system meet and form the triangular depression of the Afar is called ምንድነው? Red Sea, Gulf of Eden እና East African system አንድ ላይ ሚት አድርገው አፋር ትሪያንግል የአፋር triangular depression የሚፈጠርበት ቦታ ምንድነው የሚባለው? ኮባርሲንግ ይባላል። ኮባርሲንግ። 89ኛ list the structural or the physiographic effects of the formation of the Rift Valley on Ethiopia። በሪፍት ቫሊ ምክንያት የተፈጠሩ structural or physiographic effects ወይም ደግሞ ሪፍት ቫሊ በኢትዮጵያ መሬት አቀማመጥ ላይ የፈጠረው ኢፌክት ምንድነው ነው? 4 ማርክ አለው። እነዚህን ሊስት አድርጉ። የመጀመሪያው it divides the Ethiopian plateau into 2. it separates the Arabian landmass from African landmass. ሶስተኛ ደግሞ it causes the formation of the Dead Sea, Red Sea and the Gulf of Eden trough. and መጨረሻው it creates the basins in fault depression on which the Rift Valley lakes are formed. የመጨረሻው what are the 3 major greenstone belts and the other formations that host most mineral potential of Ethiopia? 3ቱ ሜጀር ግሪን ቤልት የሚባለው ብዙ የኢትዮጵያ የማዕድናት ክምችትን የያዙት ቦታዎች ሊስት አድርጉ ነው። 3 ማርክ አለው። ሊስት አድርጉ። ምንድናቸው? the western and southwestern greenstone belt, the southern greenstone belt እና the northern greenstone belt ይባላል ማለት ነው። ስለዚህ በአጠቃላይ 90 እነዚህ ፖይንቶች ይዘው ከመቶ ነው ማለት ነው። ስለዚህ ውጤታችሁን ካያችሁ በኋላ ከስርስር እያረማችሁ በመሃል ቪዲዮውን እያቆማችሁ ከዛ በኋላ እየሞከራችሁ እያረጋችሁ ምን ያህል እንዳገኛችሁ እስቲ ደምሩና ራሳችሁን ምን ያህል እንደሆነ ቼክ አድርጉ በዛ መሰረት ማለት ነው። ይሄኛው ፓርት ትንሽ ወደታች ወርዶብኛል ይመስለኛል።
0 እስከ 40 ኤፍ፣ ከ40 እስከ 45 ዲ፣ ከ45 እስከ 50 ሲ ማይነስ፣ ከ50 እስከ 60 ሲ፣ ከ60 እስከ 65 ሲ ፕላስ፣ ከ65 እስከ 70 ቢ ማይነስ፣ ከ70 እስከ 75 ቢ፣ ከ75 እስከ 80 ቢ ፕላስ፣ ከ80 እስከ 85 ደግሞ ኤ ማይነስ፣ ከ85 እስከ 90 ኤ። እዚህ ጋር ተቆርጦብኝ ነው ይቅርታ ጠይቃለሁ በዚህ አጋጣሚ። ከ90 እስከ 100 ያለው ደግሞ ኤ ፕላስ ነው። ከ90 እስከ 100 ያለው ደግሞ ኤ ፕላስ ነው። በዛ መሰረት ራሳችሁን ገምግሙ ማለት ነው። እዚህ ጋር የመጨረሻው ፓርት ስለተቆረጠ ነው። ስለዚህ ከ90 ቀጥሎ ያለውን 90 እስከ 100 ያለውን 90 እስከ 100 ኤ ፕላስ አድርጋችሁ እንትን ማድረግ ትችላላችሁ። ስለዚህ ከ90 እስከ 100 ደግሞ ያለው ኤ ፕላስ ውስጥ ካታጎሪ ስለሚገባ የትኛው እንደገባችሁ ራሳችሁንም ኢቫሉዌት ለማድረግ በቀላሉ ኢንጆይ እያደረጋችሁ ኢንተርቴን እያደረጋችሁ ነው እንትን የምታደርጉት እና ይሄ ፓስ እና ፌል የለውም። ግን ራሳችሁን ለመለካት ምን ያህል አንደርስታንድ እንዳደረጋችሁ ይሄ ቻፕተር 2 ምን ያህል ሀሳቦችን በጣም ደስ የሚል ፓርት ነው። ይሄ ጂኦሎጂ ኦፍ ኢትዮጵያን ዘ ሆርን ያለው እና 5 ቪዲዮዎች ነው በአጠቃላይ ያለው እና ወደ ኋላ ተመልሳችሁ ፓርት 1 ፓርት 2 ፓርት 3 ፓርት 4 ቪዲዮዎቹን እዩ፣ ለሌሎችም አድርሱ። በአጠቃላይ ቻናላችንን ሰብስክራይብ ማድረጋችሁን እንዳትረሱ። ሁለገብ ኢንፎ የሚለው ላይክ አድርጉ፣ ሼር አድርጉ ለሌሎችም እንዲደርስ ማለት ነው። ስለተመለከታችሁኝ በጣም ይሄን ቪዲዮ ስለተመለከታችሁ በጣም አመሰግናለሁ። ሌሎች አዳዲስ ቪዲዮዎችም እንዲደርሳችሁ ላይክ ሼር ኮሜንት ማድረጋችሁን እንዳትረሱ። በአጠቃላይ ፓወርፖይንቱንም የምትፈልጉ ሌላም ነገር የምትፈልጉ ከሆነ ኮሜንት ፓርቱ ላይ ጻፉልኝና የምትፈልጉትን ፓወርፖይንቶች የሰሯቸውን ቪዲዮዎች ፓወርፖይንትም በኢሜል ልክላችኋለሁ ማለት ነውና ከስር ኮንታክት አድርጉኝ በሐሳብ መስጫ ሳጥኑ ላይ እና ቀጣይ ቪዲዮዎቹን እንዲደርሳችሁ ደግሞ እቺን የደወል ምልክቱን ማድረጋችሁን መንካታችሁን እንዳትረሱ። ቀጣይ ቻፕተሮችን እንደዚሁ ሰፋ ባለ በጣም በሚያዝናና ደስ በሚል በቀላሉ እናንተ አንደርስታንድ በምታደርጉት መንገድ እያዘጋጁ አቀርብላችኋለሁ። ስለዚህ በአጠቃላይ ቻፕተር 2ን በ5 ፓርቶች ነው ከፋፍዬ ያያየሁት። ይሄን ደግሞ 190 ጥያቄ ከ100 የሚያዝ እስከነ ግሬድ ራሳችሁን ኢቫሉዌት እንድታደርጉ ሰፋ ያሉ ጥያቄዎችን ያወጣውላችሁ ብዙ ነገሮች ሁሉንም ፓርት ዳስሻለሁ። ከዚህ ውጪ የሚወጡ ጥያቄዎች አይደሉም። ስለዚህ እነዚህን በደንብ አንደርስታንድ ካደረጋችሁ እነዚህን በደንብ የምታውቁት ከሆነ በቀላሉ ጀነን ብላችሁ ምንም ሳይከብዳችሁ ምንም ሳያስቸግራችሁ ፈተናችሁን መስራት ትችላላችሁ። ኮንፊደንሳችሁን በደንብ ማዳበር ትችላላችሁ እና ለጠቅላላ እውቀትም ጂኦሎጂን በደንብ ስለ ሀገሪቷም ስለ ዓለምም ስለ ምድር አፈጣጠርም በደንብ አንደርስታንድ እንዳደረጋችሁ ተስፋ አደርጋለሁ። ስለዚህ እዚህ ጋር ላብቃ። ስለነበረን ጊዜ በጣም አመሰግናለሁ። መልካም ጊዜ እንዲሆንላችሁ ተመኘው። ቻው ባይ